ደግሞ ይገባኛልና አይዟችሁልኝ፣ ያልፋል ሁሉም ነገርና አይዟችሁ። እሺ ሳታማርሩ ጠንከረ ብላችሁ ሮመዳንን ጨርሱ። እሺ አዳኞቹ፣ የኔ እናቶች እና በጣም ነው የምወዳችሁ። ማምላክን በጣም እንደምወዳችሁ ማወቅ አለባችሁ። እሺ መቼም ኤኒታይም እንደማስባችሁ ማሰብ አለባችሁ። ልክ ስልኬን በነካው ቁጥር ሲጀመር እኔ ሌላ ነገር እራሱ አላይም፣ የእናንተን ሪከርድ ነው የማየውና ሪከርድ የምታደርጉትን ፖስት የምታደርጉትን ነገር ማን ነው የኔን ድክመት የኔን ደካማ ጎን የማይወድ? ማን ነው ጠንካራ እንድሆን የሚያግዘኝ? ማን ነው ከልቡ የሚወደኝ? ሌላ ነገር አይቼ አላቅም። በቃ እናንተን ነው ሳይ የምውለው ማለት ነው፣ ስራ ላይ ሆኜ ማለት ነው። እና በጣም ነው የምወዳችሁ። በጣም ሁሌ ነው የምገልጽላችሁና ቃላቶች ያጥሩኛል። እኔ እናንተን የምወድበት ቃላት የምገልጽበት አንደበት የለኝም። ፈጣሪ ባላችሁበት ይጠብቅልኝ፣ ስራውንም ቀላል ያርግላችሁ። ውይ መጥቼ ባገዝኳችሁ የምር ደስ ይለኝ ነበር፣ ግን ምንም ማድረግ አልችልም። ግን ደግሞ በሀሳብ እናንተ ጋር ነኝ። እሺ ችግር የለውም። እናንተ የሆነ ነገር ስልጡ እኔ ሩዝ እቀቅላለሁ። እሺ ይሄን እንዳረሱ የሆነ ስራ ስጡኝ። እሺ ግምጃዬ አንቺ ጥፍራም ይሄን ስሪ በሉኝ። እሺ እሰራለሁ። የማልሰራበት ምንም መንገድ የለኝም። እሺ አንድ ስራ ተውልኝ፣ ይህን ካልሰራሽ እንተያያታለን ብላችሁ አስቀምጡልኝ። በጣም ነው የምወዳችሁ። በንጹህ ልቤ በማንም የማልቀይራችሁ። ማንም መቅረት ይችላል፣ ግን በእናንተ ማንም ጋር አልደራደርም። ኪዳነ ምሕረትን የምሬን ነው። ማንም ሊቀር ይችላል አልኳችሁ፣ ግን ደግሞ ክፉ ቀንን ተራምጄ የወጣሁት በእናንተ ነው። እሺ ስለዚህ በእናንተ እኔ አልደራደርም። ቀልድ እንኳን መቀለድ አልችልም በእናንተ እኔ እና በጣም ነው የምወዳችሁ። እሺ በጣም እንጃ የሆነ ሰውነቴ ሁላ ይንቀጠቀጣል። ለምንድን ነው ግን? ለምን ግን? ምን አስነክታችሁኝ ነው? ሰው እኮ እንደዚህ አይሆንም፣ ግን ምን አስነክታችሁኝ ነው? ተመልካች ነበር እንደዚህ መሆን ያለበት። እኔ ነኝ ግን እኔ ለእናንተ ያለኝ ነገር እኔ እንጃ ይጨንቃል። እና በጣም ነው የምወዳችሁ። እሺ የኔ የዋሆች፣ የኔ አስተዋዮች፣ የኔ ከላይ ስጦታ የተሰጣችሁኝ ማምለክ ስራውን ታቀለላችሁ። ደግሞ ጸሎት አድርጉ። እሺ አሁን ረመዳንም ገብቷል፣ የኛም ጾም ገብቷል። ጸሎት አድርጉ። እሺ ማሮቼ፣ እሺ አመለየኔም የኔ ወርቅ እና እየታደልኳችሁ የኔ ዳይመንዶች፣ የኔ በምንም ልትለኩ ማትችሉ፣ በምንም ነገር ልለካችሁ ማልችላችሁ፣ በቃ ምንም ነገር ጋር መወዳደር ማልፈልገው እናንተ ማለት ነው እና ዛሬም ነገም እወዳችኋለሁ። እንኳን አይደለም እና ክፉ ነገር ወይንም ደግሞ የሆነ ነገር እንትን የማይለውን ቢሆን እንኳን እኔ በእናንተ ላይ መቼም ቢሆን ተስፋ አልቆርጥም። እወዳችኋለሁ። እሺ እና ናፍቃችሁኝ ጌታን ድግም ትናንትና ሙሉ ቀን ቀረጻ ነበርኩ፣ ዛሬ ደግሞ ስራ ነበርኩ። ድግም ብሎኛል። ድግም አድማስዬ በውስጥ አወራሻለሁ። እሺ ደግሞ ፕሮፋይል አንሺ ቀይሪ። የምን ማጎንበስ ነው? አልወድም እኮ አታውቂም እንዴ? የምን ማጎንበስ ነው? ቀጠበኝ። ፕሮፋይል አንሺ ቀይሪ። እሺ አብሽሪልኝ። ምን አባቴ እኔ ጸሎት አደርግልሻለሁ። እና ናፍቃችሁ እኔ የገባሁት እና ደግሞ ሸበካ ማለት ነው የለኝም፣ አልተገጠመም። አለኝ ግን አልገጠምኩትም እና ተነቅሏል። ከዛ ስልኬ ላይ ሞልቼ ነበረ ያስጠቅመኛል ብዬ፣ ከዛ እሱ ደግሞ አላስጠቅመኛል። ይኸው እንደምታዩት ማለት ነው። አሁን ተስተካከል እንደው እና ይኸው ፀጉሬ ራሱን ጭብርር ብሎ ይታያችኋል። ፀጉሬን ራሱ አላስተካከልኩትም። ስገባ
ፊቴን አልታጠብኩም፣ ማርያምን ፊቴን አልታጠብኩም፣ ፀጉሬን አላስተካከልኩም፣ ስራን የዋልኩት ልብስ አልቀየርኩም። ለብሽ እንደዚች እንደሆንኩ መጣ እናንተ ጋር። ይሄ አሁን ምን ይባላል? ይሄ ምን ይባላል? ምን ይባላል? አሁን እውነት እግዚአብሔርን አልታጠብኩምም፣ ልብስም ምናምን እንትን አላልኩም። ልክ እንትን እንዳልኩ ግብትን ያልኩት እና ወዳችኋለሁ። እናቴ ትሙት። ይሄን ወርቅ እና የኔ እከካሞች፣ የኔ ጥፍራሞች እነ ጥብስዋ ደግሞ እነ ጥብስ የሆነ ቻሌንጅ መሰጠቴን አውቃችኋል አይደለ? ቻሌንጅ ተሰጥቻለሁ ከአዳኞቹ አንዲቷ ሲኖሪታ ትባላለች። በጣም የምወዳት በጣም ማከብራት አስተዋይ፣ ነገሮቹን ወጥ አርጋ ማታስብ፣ ሁሌም ከኔ ጎን ቆመች። በመልካምም ነገር በአስተሳሰብ የሰው ልጅ የሆነ ነገር ማድረግ አይደለም፣ በሀሳብ ከጎናችሁ ከሆነ ያ ሰው በቃ ለእናንተ በጣም ቦታ አለው። ከጎን ሆኖ ዛሬ በገንዘብ ወይ የሆነ ነገር የሚደኩማችሁ ወይንም የሆነ ነገር የሚያደርጋችሁ ሰው በሀሳብ የሚደግፋችሁ ሰው ጋር እኩል ነው። እሺ። እና አዲሱን አካውንቴን ማተብ የሚለው አካውንቴን 100,000 ካስገቡሽ አዳኞቹ የማታስቢውን ነገር አንቺም እነሱ የማያስቡትን ነገር አደርግልሻለሁ ብላኛለች። እና ቻሌንጁን ተቀላቅላችሁ ማተብ ነው የሚለው አካውንቱ፣ ከስር በእንግሊዝኛ ግምጃ ይላል፣ ከታች ላይ ደግሞ ኪዳነ ምሕረት እናቴ ይላል ማለት ነው። ገብታችሁ ስሙ ይቀየርልን፣ ግምጃዬ ይሁን። ማተብ እኮ በጣም ነው የሚያምረው። እሺ እቀይራላችኋለሁ፣ ችግር የለውም። ስሙን እቀይራለሁ፣ ግምጃዬ ብዬ አረጋዋለሁ። እሺ። ግን ደግሞ ያኛው በጣም ሌላ ትርጉም ኑሮት ምናምን አይደለም፣ ግን ከሰው የተሰጠው ስም ነው። ማተብ ምናምን ብለው የተሰጠ ስም ነው። እሺ። እና ደግሞ ብዙ ሰው ያወቀው በዛ ነው፣ ማተብ በሚለው ማለት ነው። እና ማተብ ይላል። ብዙ ልጆች ሜንሽን አድርገውታል። ከስር ገብታችሁ ሁላችሁም ቻሌንጁን ተቀላቅላችሁ 100,000 አስገቡኝ። በአንድ ወር ውስጥ ነው ያለችው። በአንድ ወር ውስጥ አንድ ወር ሰጥቻችኋለሁ። በአንድ ወር ውስጥ 100,000 ካስገባችሁት አዳኞቹ አንቺም የማታስቢውን ነገር አደርጋለሁኝ ብላለች። እና እኛ እንደዚህ ተብለን አይደለም። በእርግጥ ይህ ማለት ያኛው አካውንታችሁ ማለት ነው። ድንገት እንኳን የሆነ ነገር ቢፈጠር የሰው ልጅ እንደዚህ የሚባል ነገር የለም። እና ብትናፍቁ የምታገኙ የምትችሉት በዛኛው አካውንት ነው። እና ያን አካውንት እንደምንም ብላችሁ 100,000 ከገባ ከዛ በኋላ ራሱ ያድጋል። አልቀይረውም በቃሽ። እና ቻሌንጁን ተቀላቀሉ። እዚህ ፎሎ ያደረጋችሁ ልጆች ሁላችሁም ፎሎ አድርጉት። ማተብ ነው የሚለው፣ ማተብ ይላል። እና ቪዲዮ ሰራበታለሁ። ዛሬም ቪዲዮ ሰርችበታለሁ። ያውን በጣም በምወደው ሙዚቃ እና ነጥብስዬ 100,000 አስገቡት እላለሁኝ። ገስት ላይ እስኪ ከገባልኝ ሁለቱም ዋይፋይ ስለሆነ በዚህኛው ስለሆነ የምጠቀመው ከገባልኝ ላስገባው፣ ከገባልኝ አስገባውልሁኝ። እሺ አስገባውልሁ።
እስኪ ካስገባኝ ልግባበት። አበባም ከመስጠት አይችልም። ሲያሳዝን አካውንቱ